አርሰናሎች የ2025-26 የውድድር ዘመንን የፕሪሚየር ሊግ ዋንጫ ለማሳካት አንድ ጨዋታ ብቻ ቀርቷቸዋል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የ37ኛ ሳምንት መርሃ ግብረ ጨዋታ አርሰናል በኤሚሬትስ በርንሌይን አስተናግዶ ወሳኝ ድል ማስመዝገብ ችሏል። በዛሬ ቆይታችንም ይህንን ድል የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። 37ኛው ደቂቃ ላይ ከቡካዮ ሳካ የተሻማቿን የማዕዘን ምት ካይ ሃቨርትዝ በጭንቅላቱ በመቅጨት አርሰናሎች አሸናፊ እንዲሆኑ ብቸኛዋን ግብ ማስቆጠር ችሏል። ይህች ግብ ለአርሰናሎች በጣም ወሳኝ የምትባለች፣ በተለይ ደግሞ አርሰናሎች ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ማንሳት የቻሉት 2004 ላይ ነበረ። ያኔ እንግዲህ ኢንቪንሲብል በሆነው ቲም እንግዲህ ምንም አይነት ጨዋታ ሳይሸነፉ የፕሪሚየር ሊጉን ዋንጫ ማንሳት ችለው ነበረ። ከዛ በኋላ ግን ላለፉት 24 ዓመታት ምንም አይነት የፕሪሚየር ሊግ ዋንጫ ማሳካት አልቻሉም። በእርግጥ የተቃረቡባቸው ጊዜያቶች ነበሩ። ለምሳሌ ያለፉትን 3 ዓመታት ሁለተኛ ደረጃን ይዘውን ያጠናቀቁት፣ በተለይ ደግሞ ከ2022-23 የውድድር ዘመን ጀምሮ 2023-24 የውድድር ዘመን ላይ ከማንቸስተር ሲቲ ጋር በጣም ትልቅ ትንቅንቅ ነበረ ማድረግ የቻሉት። እስከ መጨረሻዎቹ ጨዋታዎች አካባቢ መምራትም ችሎ ነበር። ነገር ግን በስተመጨረሻ በጣሏቸው ነጥቦችን ምክንያት ዋንጫውን ሳያነሱ ቀርቷል። በዚህ ሲዝን ግን ካለፉት ዓመታት በደንብ ብዙ የተማሩት ነገር ያለን የሚመስለው። በእርግጥ ብዙ ነጥቦችን ጥሏል። መጣል የለባቸውንም ነጥቦችም ሲጥሉ መመልከት ችለናል። እንዲሁም በቅርቡ ማንቸስተር ሲቲ ከኤቨርተን ጋር አቻ ባይለያዩ የኖሩ ራሱ ማንቸስተር ሲቲዎች ነበሩ ከፍተኛ ግምት ተሰጥቷቸው የነበረው። ያም ደግሞ የሆነው አርሰናሎች ነጥብ በመጣላቸው ምክንያት ነው። በዚህ ሰዓት ላይም በተለይ ያለፉትን 2 ጨዋታዎች ስንመለከት የትናንትናውን ጨምሮ እንደዚሁም ከዌስትሃም ጋር ያደረጉትን ጨዋታ ስንመለከት ትንሽ ተቸግረው ነበር። ዌስትሃሞች በተለይ አቻ መሆን የሚችሉበትን አጋጣሚ አግኝተው ነበር። እንደዚሁም ደግሞ የቫር ውሳኔም ራሱ በጣም ውዝግብ ያስነሳበት ጨዋታን የነበረው። እንደዛም ቢሆንም ግን ተቸግረውም ቢሆንም ያንን ጨዋታ አሸንፎ መውጣት ይችላል። በዚህ ጨዋታ ላይም በበርንሌይ ጨዋታ ላይ ማለት ነው ተቸግሯል ለማለት ያስቸግራል። ነገር ግን የመጀመሪያው አጋማሽ ላይ በጣም ምርጥ ቡድን ሆኖ መመልከት ችለን ነበረ። ሁለተኛው አጋማሽ ላይ ግን ከመጀመሪያው አጋማሽ በጣም ወርደው ነበር የተመለከትንባቸው። እንዲሁም በርንሌዮች ትንሽ የተሻሉ ቡድን ሆኖ ቢሆን ኖሮ ምናልባትም አቻ ሊወጡ የሚችሉበትም እድልም ነበራቸው። ምክንያቱም አርሰናሎች ሁለተኛው አጋማሽ ላይ ቀዝቀዝ ብለው ስለተመለከትናቸው ነው። በርንሌዮች በአንጻሩ ኳሱን በደንብ ተቆጣጥሮት ነበር። ከአርሰናል በተሻለ መልኩ ሲያንሸራሽሩት መመልከት ይችለናል። አርሰናሎች በአንጻሩ ሁለተኛው አጋማሽ ላይ ሞር ጥንቃቄን የመረጡ ነው የሚመስሉት። መከላከል ላይም ትኩረት ያደረጉ ነበረ የሚመስሉት። ብዙ ወደፊት ሲሄዱ አልተመለከትናቸውም። በተለይ እንደ መጀመሪያው አጋማሽ በጣም አስደናቂ የሚባል እንቅስቃሴ ሲያደርጉ አልተመለከትንም። ብዙ ሙከራዎችንም ሲያደርጉ አልተመለከትንም። እንደዛም ቢሆን ግን በስተመጨረሻ ጨዋታውን አሸንፈው መውጣት ይችላል። በዚህ ሰዓትም እንግዲህ ከተከታያቸው ከማንቸስተር ሲቲ ጋር ያላቸውንም የነጥብ ልዩነት ወደ 5 ማስፋት ይችላል። በእርግጥ ዛሬ ማንቸስተር ሲቲ ከበርንማውዝ ጋር የሚያደርጉት ጨዋታ አለ። ምናልባት ይህንን ጨዋታ ነጥብ የሚጥል ከሆነ አቻ የሚወጣ ከሆነ አርሰናሎች ሳይጫወቱ ዋንጫውን ማሸነፋቸውን የሚያረጋግጡ ይሆናል። እናም ዛሬ ማንቸስተር ሲቲ ከበርንማውዝ ጋር የሚያደርጉትን ጨዋታ እያንዳንዱ የአርሰናል ደጋፊ በጣም በትኩረት በጣም እየቋጠረ ይመለከቷል ተብሎ ነው የሚጠበቀው። በእርግጥ ማንቸስተር ሲቲ ይህንን ጨዋታ ቢያሸንፍ እንኳን ራሱ አርሰናሎች ዋንጫውን የማሸነፍ ከፍተኛ እድል አላቸው። ምክንያቱም በቀጣይ ከክሪስታል ፓላስ ጋር ጨዋታውን ማሸነፍ ብቻ ነው የሚጠበቅባቸው። ያንን የሚያደርጉ ከሆነ የዚህ ሲዝን ዋንጫ ባለቤት መሆን ይችላሉ። ነገር ግን ደግሞ ዛሬ ነጥብ ቢጥሉላቸው የበለጠ ደስተኛ ይሆናሉ ብዬ ነው የማስበው። ዋናው ነገር ግን አርሰናሎች የራሳቸውን የቤት ስራ መስራት ችሏል። በርንሌዎችን 1-0 በሆነ ውጤት አሸንፈው መውጣት ችሏል። ደጋፊዎችም እንግዲህ በዚህ ሰዓት ላይ በጣም በከፍተኛ ተነሳሽነት በከፍተኛ ሞራል ላይ ነው የሚገኙት። በተለይ ደግሞ ለንደን በዚህ ሰዓት ላይ በጣም ደምቃ ነው እየተመለከትናት የምንገኘው። በትናንትናው ጨዋታ ላይም ራሱ ከመጀመሩ በፊት ለንደን ውስጥ የነበረው ድባብ፣ ኤሚሬትስ አካባቢ የነበረው ድባብ ራሱ በጣም የሚያስገርም ነው የነበረው። የአርሰናል ደጋፊዎች ይህንን ዋንጫ ለማንሳት ምን ያህል ዓመት እንደጠበቁ ምን ያህል ከፍተኛ ጉጉት እንዳላቸው በደንብ የሚያሳይ ነው። በእርግጥ ከዚህ ቀደምም ነጥብ ሲጥሉም እንደዚሁም ደግሞ ሲሸነፉ ተጠያቂዎቹ ተወቃሾች ሲሆኑ የነበሩት ራሳቸው የአርሰናል ደጋፊዎች ራሳቸው ተጫዋቾቹ ናቸው። ምክንያቱም ስሜታዊ መሆን በማይገባቸው ሰዓት ስሜታዊ የሆኑ ነገሮችን ሲያበላሹ መመልከት እችለናል። አሁን በትናንትናው ጨዋታ ላይ እንኳን ራሱ ሃቨርትዝ በቀይ ካርድ ሊወጣ የሚችልበት እድል ነበረው። የሰራው ፋውል ቀይ ካርድ የሚያሰጠው ነው። ምናልባት ሌሎች ዳኞች ቢሆኑ ኖሮ ቀይ ካርድ ራሱ ሊያስወጡት የሚችልበትም እድል ነበረው። ነገር ግን ቢጫ ካርድ ተሰጥቶታል። ከዛ በኋላ ቫርም ታይቶ ያ ቢጫ ካርዱ ትክክል ነው በሚል አልፎታል እንጂ
ምናልባትም ከሃቨርትዝ በቀይ ካርድ ወጥቶ ቢሆን ኖሮ የጨዋታው ውጤት ሊቀየር የሚችልበት ሊገለበጥ የሚችልበትም እድል ነበረው። በተለይ ደግሞ ሁለተኛው አጋማሽ ላይ በርንሌዎች የተሻለ ኳሱን ሲይዙት መመልከት ይችላል። በእርግጥ ወደፊት በሚሄዱበት ሰዓት ምርጥ የሚባሉ ቡድን አይደሉም። ነገር ግን ደግሞ የአንድ ተጫዋች አድቫንቴጅ ካገኙ ምናልባትም ነገሮችን ሊቀይሩ የሚችልበትም እድል ነበረ። እንደዚሁም ደግሞ ትሮሳርድ ራሱ ከተጫዋች ጋር ካልተጣለው ሲልም መመልከት ይችለናል። እንደዚህ አይነት ነገሮች ናቸው እንግዲህ ከዚህ ቀደምም አርሰናሎችን ዋጋ ሲያስከፍላቸው የነበረው። በዚህ ሰዓት ላይ እንግዲህ አርሰናሎች በጣም መረጋጋት መቻል አለባቸው። ትኩረታቸውንም በጨዋታው ላይ ብቻ ነው ማድረግ ያለባቸው። በሌሎች በሚሰሟቸው ነገሮች ላይ ማድረግ የለባቸውም። እንደዚሁም ደግሞ ወደ ጸብም ማተኮርም የለባቸው። ምክንያቱም እንደዚህ አይነት ነገሮች በስተመጨረሻ ዋጋ ሊያስከፍላቸው ይችላል። በተለይ አሁን ቀጣይ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ አለ። እንደ ትናንትናው በተለይ ሁለተኛው አጋማሽ ላይ እንዳሳዩት እንቅስቃሴ ከክሪስታል ፓላስ ጋር በሚያደርጉት ጨዋታ ላይ የሚደግሙት ከሆነ ምናልባትም ክሪስታል ፓላሶች አርሰናሎችን ሊቀጡ የሚችሉበት ከፍተኛ እድል አላቸው። ምክንያቱም ክሪስታል ፓላሶች ከበርንሊ የተሻሉ ጥራት ያላቸው ተጫዋቾች በቡድናቸው ውስጥ አሉ። በእርግጥ ክሪስታል ፓላሶች ከአርሰናል ጨዋታ በኋላ የኮንፈረንስ ሊግ የፍጻሜ ጨዋታ አለባቸው። በዚህ ሰዓትም እንግዲህ ሙሉ ለሙሉ ትኩረታቸውን በዛ ዋንጫ ላይ ያደርጋሉ ተብሎ ነው የሚጠበቀው። እንደዛ ስለተባለ ግን በአርሰናሉ ጨዋታ ላይ ትኩረት አያደርጉም ማለት አይደለም። ምናልባትም ሙሉ 90 ደቂቃ ወሳኝ ተጫዋቾቻቸውን ሊያሰልፉ ይችላሉ። እንደዛም ቢሆንም ግን ሁለተኛው አጋማሽ ላይ ወሳኝ የሚባሉ ተጫዋቾችን ቀይረው ካስገቡና አርሰናሎችም ልክ በበርንሌ ጨዋታ ላይ እንዳሳዩት አይነት እንቅስቃሴ በሁለተኛው አጋማሽ ላይ በክሪስታል ፓላስ ላይ የሚደግሙት ከሆነ ክሪስታል ፓላሶች አርሰናልን ሊቀጡ የሚችሉበት እድል አላቸው። ስለዚህ አሁንም ገና ነው። በተለይ ደግሞ ዛሬ ማንቸስተር ሲቲ የሚያሸንፍ ከሆነ ለአርሰናሎች የመጨረሻውን ጨዋታ የግድ የማሸነፍ ግዴታ ውስጥ ነው የሚገቡትና ለዛም መዘጋጀት መቻል አለባቸው። ትኩረት ማድረግ መቻል አለባቸው። በጣም ሲሊ የሚባሉ መደረግ የሌለባቸውንም ከማድረግ መቆጠብ መቻል አለባቸው። እንደዛ የማያደርጉ ከሆነ በስተመጨረሻ ዋጋ ሊከፍሉ የሚችሉበት እድል አለ። ምናልባትም ማንቸስተር ሲቲዎችም የአጉዌሮን ሞመንትም ሊደግሙ የሚችሉበት እድል አለ። የዛን ጊዜ እንግዲህ የምታስታውሱት ከ10 ከ11 ዓመት በፊት 2011-12 የውድድር ዘመን ላይ ይመስለኛል አጉዌሮ መጨረሻ ደቂቃ ላይ ባስቆጠራት ግብ ከማንቸስተር ዩናይትድ ነጥቀው የዋንጫ ባለቤት መሆናቸው አይዘነጋምና ምናልባትም አሁንም በዚህ ሲዘንም ይሄ ነገር ሊደገም የሚችልበት እድል አለ ብዬ አስባለሁና አርሰናሎች ለዚህ መዘጋጀት መቻል አለባቸው። በአይምሮም ጠንካራ መሆን መቻል አለባቸው። በዚህ ሲዝን አርሰናሎች በጣም ምርጥ የሚባል ታሪካዊ የሚባልን የውድድር ዘመን ለማሳለፍ 2 ጨዋታዎች ብቻ ናቸው የቀሯቸው። በፕሪሚየር ሊጉ ከክሪስታል ፓላስ እንደዚሁም ደግሞ በሻምፒየንስ ሊጉ ከፒኤስጂ ጋር ይገናኛሉ። ሁለቱን ጨዋታዎች ማሸነፍ የሚችሉ ከሆነ የፕሪሚየር ሊግና የሻምፒየንስ ሊግ ባለቤት ሆነው ማጠናቀቅ ይችላሉ። ይህም ደግሞ በእንግሊዝ ውስጥ እንግዲህ በጣም ታሪካዊ የሚባል ድልን ያደርግላቸዋል። ምክንያቱም እንደዚህ አይነት 2 ዋንጫዎችን በተደጋጋሚ ያነሳ ክለብ የለም። በጣም ጥቂት የሚባሉ ክለቦች ናቸው በአንድ ዓመት ውስጥ ፕሪሚየር ሊጉንም ሻምፒየንስ ሊግንም ማሳካት የቻሉትና ከነዛ ዝርዝር ውስጥም አርሰናሎችን መካተት ይችላሉ። እንደዚሁም ደግሞ ለመጀመሪያ ጊዜም የሻምፒየንስ ሊግ ባለቤትም መሆን ይችላሉ። ይህንን ለማሳካት ግን በጣም ከፍተኛ ጥረት ማድረግ መቻል አለባቸው። በትኩረት መጫወት መቻል አለባቸው። በተለይ ደግሞ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ትልቅ ሚና ይጫወታል። ምክንያቱም ይህንን ጨዋታ አሸንፈው የፕሪሚየር ሊግ ባለቤት መሆን የሚችሉ ከሆነ በሻምፒየንስ ሊጉ ላይ ትልቅ ተጽዕኖ ይፈጥርባቸዋል ተብሎ ነው የሚጠበቀው። ትልቅ የራስ መተማመን ትልቅ መነሳሳትን ይፈጥርላቸዋል ተብሎ ይጠበቃልና በዛ ጨዋታ ላይም ፒኤስጂን ለማሸነፍም በጣም በትኩረት ሊገቡ የሚችሉበት እድል አለ። ነገር ግን ከክሪስታል ፓላስ ጋር ነጥብ ጥለው ማንቸስተር ሲቲዎች አሸንፈው የዋንጫ ባለቤት የሚሆኑ ከሆነ ግን በሻምፒየንስ ሊግ ላይም መጥፎ የሚባል ተጽዕኖ ሊፈጥርባቸው ይችላል። ክሪስታል ፓላስን የግድ አርሰናሎች ማሸነፍ መቻል አለባቸው ይህን ሲዝን ማሳመር ከፈለጉ። በእርግጥ ክሪስታል ፓላስን አሸንፈዋል ማለት ፒኤስጂዎችን ያሸንፋሉ ማለት አይደለም። ነገር ግን ደግሞ ይህንን ጨዋታ ማሸነፍና የፕሪሚየር ሊግ ዋንጫ ባለቤት መሆን በቀጣይ ጨዋታ ላይም ትልቅ የሚባል የአእምሮ ጥንካሬ ይሰጣቸዋልና ከፊት ለፊታቸው እንግዲህ አርሰናሎች በጣም ወሳኝ የሚባል ጨዋታዎች አሉባቸው። በትናንትናው ዕለት ግን ወሳኝ የሚባል ድልን ማስመዝገብ ችሏል። በርነሪዎችን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የዋንጫውንም አንድ እጀታን መያዝ የቻሉበትም አጋጣሚም ተፈጥሯል። ከዚህ በኋላ እንግዲህ አርሰናሎች ዋንጫውን ማንሳት የማይችሉ ከሆነ አርቴታ በስራው ላይ መቆየት አለበት ብዬ አላስብም። ምክንያቱም ላለፉት 6 ዓመታት እንግዲህ እዚህ ቦታ ላይ ለመድረስ በጣም ብዙ ወጪዎችን አውጥቷል። በጣም ብዙ ነገሮችን ማሳለፍ ችሏል። ብዙ ውሳኔዎችንም አስተላልፏል። እንደዚሁም የሚፈልጋቸውም ተጫዋቾችም ወደ ክለቡም ሲመጡለት መመልከት ችለናል። የአርሰናል ባለቤቶችም ስቲያን ክሮንኬም ራሱ ባልተለመደ መልኩ ለማይክል አርቴታ ሙሉ ድጋፉንም ሲያሳይ መመልከት ይችላል። የፈለገውን አይነት ተጫዋችም ሲያዘዋውርለት መመልከት ይችለናልና ላለፉት 6 ዓመታት ግን እንደዚህ አይነት ተጫዋቾች ቢያመጣም እንኳን ራሱ ምንም አይነት ዋንጫ
ማሳካት አልቻልም ነበረ። አሁን ላይ እንግዲህ የመጨረሻው ጊዜው ላይ ነው የሚገኘው። በዚህ ሲዝን ምንም አይነት ዋንጫ ማያሳካ ከሆነ በአርሰናል መቆየት አለበት ብዬ አላስብም። ሌላ አሰልጣኝ አምጥተው ነገሮችን ቢሞክሩ ይሻላል ብዬ ነው የማስበው። በዚህ ሲዝን ግን አርሰናሎች ዋንጫ ማንሳት የሚችሉ ከሆነ በቀጣይ ዓመትም በድጋሚ የፕሪሚየር ሊጉን ዋንጫ የማንሳት እድላቸው ከፍተኛ ነው ብዬ ነው የማስበው። በተለይ ደግሞ በዛሬው ዕለት ፋብሪዞ ሮማኖ እንደዘገበው ከሆነ ይህ ሲዝን ሲጠናቀቅ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ይለያያል እያለን ይገኛል። በዚህ ዙሪያ እንግዲህ የዛሬውን ጨዋታም ጨምረን በነገው ዕለት በደንብ የምንመለከተው ይሆናል። ነገር ግን ፔፕ ጋርዲዮላ ማንቸስተር ሲቲን የሚለቅ ከሆነ የሚቀጠረው ኤንዞ ማሬስካኖን እየተባለ የሚገኘውና አሁን ካሉት ስብስቦች አንጻር ስንመለከተው ካሉት ቡድኖች አንጻር ስንመለከተው እንደዚሁም ደግሞ የተለያዩ ክለቦች በተለይ ትልልቅ የሚባሉ ክለቦች የተለያዩ አሰልጣኞችን እያመጡ ነው የሚገኙት። አሁን ለምሳሌ ኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝ ይሆናል ተብሎ ይጠበቃል። ቼልሲዎችም ዣቪ አሎንሶን መቅጠር ችሏል። ማንቸስተር ዩናይትዶችም ካሪክን ይቀጥራሉ ተብሎ የሚጠበቀው እንደዚሁም ሊቨርፑሎችም አዲስ አሰልጣኝ ሊያመጡ የሚችሉበት እድል አላቸው። እስካሁን ድረስ እንግዲህ የአሰልጣኝ አርነ ስሎት ቆይታ አልተረጋገጠም። በእርግጥ አንዳንድ ዘገቦች በቀጣይ ዓመትም አርነ ስሎት የሊቨርፑል አሰልጣኝ ይሆናሉ የሚሉ የተለያዩ መረጃዎችን እያወጡ ነው የሚገኙት። ነገር ግን እስካሁን ድረስ በእርግጠኝነት መናገር አይቻልም። ቢቀጥሉ እንኳን ራሱ በዚህ ሲዝን ያሳለፉትን ነገር ከተመለከተን በቀጣይ ዓመት የዋንጫ ተፎካካሪ ይሆናሉ ተብሎ አይጠበቅም። ስለዚህ አርሰናሎች በብቸኝነት ይህንን ዋንጫ የማንሳት ከፍተኛ እድል ይኖራቸዋልና የዘንድሮን የፕሪሚየር ሊግ ዋንጫ ማሳካት ለአርሰናሎች በጣም ትልቅ ሚና አለ። በዚህ ሲዝን ግን ዋንጫውን የማያነሱ ከሆነ ምናልባትም አንዳንድ ተጫዋቾችም ከክለቡም ሲለቁ ልንመለከት እንችላለን። በክለቡ ላይም ተስፋ ሲቆርጡ ልንመለከት እንችላለን። ሳይኮሎጂካሊም በጣም ትልቅ ጠባሳም ጥሎባቸው ሊያልፍ የሚችልበት ከፍተኛ እድል አለና የዘንድሮን ዋንጫ ማንሳት ለአርሰናል ለማይክል አርቴታም ለተጫዋቾቹም በጣም ትልቅ ሚና አለው። ያንን ለማሳካት ደግሞ በቀጣይ ከክሪስታል ፓላስ ጋር የሚያደርጉትን ጨዋታ በሙሉ ትኩረት መጫወት መቻል አለባቸው። ቀድሞውን ጎል ማስቆጠር መቻል አለባቸው። ምክንያቱም ቀድሞ ጎል ማያስቆጥሩ ከሆነ ክሪስታል ፓላሶች በመከላከል ረገድ የሚታሙ አይደሉም። እንደዚሁም ደግሞ አርሰናሎችም ለማጥቃት በሚመጡበት ሰዓት ክሪስታል ፓላሶችም በካውንተር አታክ ድጋሚ ጎል አስቆጥረው አርሰናል ላይ ትልቅ ተጽዕኖ ሊፈጥሩ ይችላሉ። በተለይ ክሪስታል ፓላሶች ቀድመው ጎል አስቆጥረው ወዲያውኑ አርሰናሎች አቻ የሚያደርጋቸውን ግብ ካላስቆጠሩና ጊዜው እየገፋ በሄደ ቁጥር ተጫዋቾች ላይ ትልቅ ተጽዕኖ ይፈጥርባቸዋል። እንደዚሁም ደግሞ ያልሆኑ ነገሮችን እንዲያደርጉ ብዙ ስህተቶችንም እንዲሳሳቱም ሊገፋፋቸው ይችላል። በዛ ምክንያትም ምናልባትም ዋንጫውን ሊያጡ የሚችሉበት እድል አለ። ስለዚህ ቀጣይ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ላይ ቀድሞ ጎል ማስቆጠር መቻል ይኖርባቸዋል። በትናንትናው ዕለት ግን አርሰናሎች በጣም ወሳኝ እድል ነው ማስመዝገብ የቻሉት። የዋንጫውንም አንድ እጀታንም በዚህ ሰዓት ላይ መያዝ ይችላል። በቀጣይ ያሳኩታል ወይ የሚለውን አብረን የምንመለከት ይሆናል። በእናንተ ሀሳብ ግን አርሰናሎች የፕሪሚየር ሊጉ ባለቤት ይሆናሉ ወይስ መጨረሻ ላይ ተሳስተው ማንቸስተር ሲቲዎች ዋንጫውን ያነሳሉ ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።